ግንቦት ልደታ ምንድነው? በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይስ ነው በዓሉ የሚከበረው? ንፍሮ ውጪ ላይ ይቀቀላል? በትክክል ስለ ሃይማኖታችሁ የምታውቁ ማስረዳት የምትሽሩ ኦርቶዶክሳውያን ግንቦት ልደታ ምን እንደሆነ መስራታችሁ ለኛ እንድታስረዱን በጌታ ፍቅር ጠይቃችኋል። መጽሐፍ ቅዱስ ላይ የድንግል ማርያም ልደት ይከበር የሚል በቀጥታ ባይኖርም አንቺ ያልሽው ቅዱስ መጽሐፍ ላይ ደግሞ እንደዚህ የሚል አለ። የጻድቅ መታሰቢያ ለዘላለም ይኖራል። ሌላም ልጨምረል፣ ጻድቅ መታሰቢያ ለበረከት ነው ይላል። ቅድስት ድንግል ማርያም በላይ ደግሞ ጻድቅ የለምና ስለዚህ ልደቷን ማክበራችን መጽሐፍ ቅዱሳዊ ነው ልልሽ ነው። አይ የጌታ ልደት እንደተጻፈ የሷ ልደት አልተጻፈም ለሽ ከሆነም ደግሞ ቅዱስ ዮሐንስ በመጽሐፉ ኢየሱስ ያደረገው ሌላ ደግሞ ብዙ አለ፣ ሁሉ በአንዱ ቢጻፍ ዓለም አይበቃውም ይላል። መቼም ስራቷን ሲጽፍ መወለዷን ያልጻፈው ብዙ መጻፍ የነበረባቸው ግን ዓለም ስለማይበቃቸው የተጻፉት ጥቂቶች ናቸው ብሎ ቅዱስ ዮሐንስ ተናግሯል። ለምን ማክበር እንደፈለግን ደግሞ ማወቅ ከፈለግሽ መጽሐፍ ቅዱስ ላይ አዳም ተስፋ 5500 ዘመን ሲፈጸም የአምላክ እናት የምትወለድበት ቀን ስለነበር ያ የተስፋ ቀንና የደህንነት በር ስለተከፈተ ኦርቶዶክስ ተዋህዶ አስተምሮ ድንግል ማርያም መወለድ ክርስቶስ መወለድ በፊት ስለሆነ ፀሐይ ወይም ክርስቶስ ከመውጣቱ በፊት ጎህ ወይም ማርያም ቀድማለች። የእርሷ ልደት ዓለም ብርሃን ማምጣት ምክንያት ስለሆነ ልደቷን እናከብራለን። ለምን ውጪ ይከበራል አልሽን? ደግሞ የእርሷ መወለድ የዓለም ሁሉ ደስታ ስለሆነ በቤት ውስጥ ብቻ ተገድቦ የሚከበር አይደለም። ደስታችንን ለዓለም ሁሉ ለመግለጽ የመዳናችን በር ስለሆነች ነው። አንድ እንድታውቂ የሚገባሽ ነገር እኛ ማርያምን የምናከብረው ከጌታ በላይ አድርገን ሳይሆን ጌታ ኢየሱስ ክርስቶስ ስለመረጣትና መጽሐፍ ቅዱስ ደግሞ ብጽዕት በሏት ስለሚለን ነው። እናቱን ማክበርና መውደድ ደግሞ ልጇን ማስደሰት ነው። ስለ ንፍሮ ለገለጽሽው መስልስጥሽ ስላንቺ አገላለጽ ግን አይደለም። አንቺ የገለጽሽበት መንገድ ሌሎች በአምልኮ የሚጠቀሙት ኋላ ቀር የሆኑ ሰዎች ሊሆኑ ይችላሉ። እኛ ቤት የወጣ ንፍሮ ተመልሶ ይገባል፣ ንፍሮ አይገባም ላልሹ ማለት ነው። ስለ ንፍሮ ግን ማብራሪያ ከፈለግሽ ደግሞ ሰጥሻለሁ። ጌታችን በወንጌል የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ብሏል። ለንፍሮ የሚቀቀለው እህል የደረቀ ዘር ነው። በውሃና በእሳት አልፎ ምግብ ሆኖ ሕይወት ሆኖ እንደሚሰጥ ሁሉ የእመቤታችን መወለድም ዓለም ሕይወት እንደሚሰጥ ክርስቶስን ለማግኘት መሰረት መሆኑን ያሳየናል። ስለዚህ እህቴ ተጠየቅሽው ጥያቄ ባጭሩ ከድንግል ማርያም በላይ ጻድቅ የለም። እኛ ልጆቿ ዓለም መድኃኒት የሆነውን ጌታ ኢየሱስ ክርስቶስን የወለደችልን የእናታችንን የድንግል ማርያም ልደት በደስታ እናከብራለን። ቅዱስ ያሬድ እንዳለው ሰላም ለልደትኪ ብሏል። ሰላም ለልደትሽ እያልን እናከብራታለን። ባጭሩ የተመለሰልሽ ይመስለኛል።